ሞገስ የውስጤን እንዳልነግርህ እንዴት ብዬ ላስረዳ? እየፈራሁ ነው። ህልም አይደለም መድብል፣ ህልም አይደለም። አዎ ሞገስ፣ ህልም መሆን የለበትም። ቆይ ልጅቷን ታውቃታለህ እንዴ? አይ ታጥቄ ነው መግባት ያለብኝ ሞገስ። በጉልበት የሚሆን በኃይል ታጥቄ ነው መግባት ያለብኝ። እባክሽ ድምፅን ቀንስ፣ ተረጋጋ መጀመሪያ። ሞገስ ነገ የትም እንዳትሄድ። ይሄ ክፉ ሰውዬ ኖረም አልኖረም በግድም ይሁን በጉልበት እንገባለን። ቆይ የልጅቷ ድምፅ ምን ሆኖብሃል? ከዚህ በፊት ታውቃታለህ? የሰው ድምፅ እኮ ብዙ ይመሳሰላል። አይ አይመስለኝም ሞገስ። ማን ያውቃል? እሷን የሚመስል ሰው ላገኝ ይሆናል። ልሂድ። የሞተ ሰው ይነሳል እንዴ? ሰገን ፍቅርሽ ኃያል ነው አደረገኝም፣ ግን የሞተ አይመለስም። አስጨነቀ። እሺ በቃ ቴትዬ፣ የኔ እናት ነይ ልቅ እንሂድና ምግቡን እንብላሽ። እግሬን ታጥበኛል፣ አልረሳኸውም አይደል? እናት አንቺ እናት ያርልሽ እንዴ? አንቺ ነገር ያላጠብኩኝ ማን ነገር ልጠብ? ነይ ልኝ የኔ እናት። እስኪ አትጎትተኝ እንዴ! ልጥጥለኝ ነው። የአክሊሉ እናት እንግዲህ አሁንም በመጀመሪያም አውጥተ ለምንድነው እቺ ልጅ የማትጥለው? ለምንድነው ከሷ ጋር የምትታገለው? እያለች ትገኛለች ማለት ነው። ማዲቤል እንግዲህ የሰገንን ድምፅ ከሰማን በኋላ በጣም ያልታሰበ ያልጠበቀ ስሜት ውስጥ ገብቷል ማለት ነው። እኔ እዚህ ቤት አይደለም እንደዚህ ፊት ለፊት ጦር ታጥቄ ነው እዚህ ቤት መግባት ያለብኝ። እዛ ቤት ያለችዋን ልጅ ማን እንደሆነች ማንነቷን ማወቅ አለብኝ። በተአምር ሊሆን የማይችለውን ድምፅ ነው የሰማሁት። ይሄ በጭራሽ፣ ምክንያቱም ሰገን የምትመስል ልጅ አትወለድም። የሷን የመሰለ ድምፅ በጭራሽ ሊኖር አይችልም። ይሄ ተአምር ነው አይደለም። በደብቅ እኔ ፊት ለፊት ጦር ከፍቼ ጦር ታጥቄ ነው እዛ ቤት ገብቼ ማን እንደሆነች ማንነቱን ማወቅ የሚፈልገው። በጭራሽ እንደዚህማ አልተውም። ሞገስ እኔ መግባት አለብኝ እዛ ቤት እያለ እንግዲህ ከተቀመጠበት ቦታ ብድቅ ብሎ ሲነሳ ሞገስ ሮጦ ያዘው ማለት ነው። ማዲቤል እዛ ቤት ለመግባት እንግዲህ ቆርጦ ተነስቷል ማለት ነው። ምክንያቱም የሰማ ድምፅ የሰገን ድምፅ እንደሆነ 100% እርግጠኛ ሆኗል ማዲቤል ማለት ነው። ምክንያቱም የሰገንን ድምፅ በጣም ነው የሚያውቀው። እንግዲህ ሰገን ከሞተች 10 ዓመት ሆኗታል። እንደገና ደግሞ ድምፁን በአንድ ጊዜ ገና ሄሎ ስትል ነው እየመጣለት ማለት ነው። ብቻውን መንገድ ላይ እየሄደ ብቻውን እያወራ ይገኛል ማዲቤል ማለት ነው። በጣም ነው የሚያዛዝነው። እውነት ለመናገር ይሄ ድራማ እጅግ በጣም ልበንጠልጣይ የሆነ ድራማ ነው ማለት ነው። አክሊሉ እንግዲህ ተንኮሉ እንደቀጠለ ነው። እናትየው ከዚች ልጅ ጋር ለምንድን ነው የምትታገለው? ለምንድን ነው አውጥተ የማትጥላት? ምን ልታደርጋት ነው? ለምንድን ነው ከሷ ጋር ሰላምህን የምታጣው? እያለች እየተቆጣች አንተ እኮ ደግነትክ በጣም አይጣል ነው፣ በጣም ደግ ሰው ስለሆንክ ነው እብድ ሰው ቤት ውስጥ አዘብተ ከሷ ጋር የምትጨናነቀው እያለች እየተቆጣች ትገኛለች ማለት ነው። ነገር ግን የአክሊሉ እናቱ ጉዷን አላወቀችም። እሱ ታግቶ ስንት ዓመት ቤት ውስጥ ዘግቶበት እያኖራት እንደሆነ ምንም ሊገባቸው አልቻለም። ምንም ፍንጭ እያሳያቸው አይደለም። በጣም ነው እሷ ፊት እየተጠነቀቀ ገኛ ማለት ነው። የአክሊሉ እናት እንግዲህ አሁን ልጄ በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው፣ ለሰው የሚራራ ለሰው የሚረዳ እጅግ በጣም መልካምና ጥሩ ሰው ነው እያለች ነው የምትገኘው ማለት ነው። የአክሊሉን ጉድና ድብቅ ባህሪው ምንም ሊታቃት ልትረዳ አልቻለችም። እንግዲህ የአክሊሉ እናት እንግዲህ ማንኛውም እናት ልጄ ክፉ ነው ብላ ልታስብ አትችልም። በተለይ ደግሞ ያላየችው አብረካም ማትናር ከሆነ ተራሪቆ የሚኖረው ከሆነ በምንም እንትን ልትለው አትችልም ማለት ነው። በምታቅ ቢሆን ኖሮ ራሱ ልጄ ይስተካከላል ወዶ አይደለም እንደዚህ የሚሆነው እያለች ለልጇ ትወግናለች እንጂ
እንደዚህ ልትለው አትችልም ማለት ነው። የአክሊሉ እናት እንግዲህ ምንም ልታውቀው አትችሉም። በሩን እንዳትከፍችላት በጭራሽ ታመልጥሻለች፣ እንደገና ደግሞ ልትጎዳሽም ትችላለች፣ እሷ እብድ ናት ብሎ ስለመከራት ምግብ ራሱ የምትበላ ሰገን የታሰረችበት የምትቀመጥበት ክፍል በር ላይ ሄዳ ነው የምትበላ ማለት ነው። እንዴ አክሊሉ እንግዲህ ከቤት ሲወጣ አጋጣሚ አግኝታ ማዲበል አክሊሉ ከቤት ሲወጣ ጊዜ ሞገስ ስልክ ደውሎላት በስርዓቱ አውርታለች ማለት ነው። በስነ ስርዓት ተገናኝተው እንግዲህ በስልክ ተገናኝተው በደንብ አውርታለች። እኔ ከዛ ቤት አስወጣሻለሁ፣ እንደገና ደግሞ አንድ የሚያቅሽ ሰው አለ ይደውልልሻል፣ ከደወለልሽ በደንብ አውሪ ይላታል ማለት ነው። አላወራም፣ እኔ ማንም የማውቀው ሰው የለኝም ትሏለች ማለት ነው። ማዲበል ሊያገናኘው ፈልጎ ነበረ። እሷ ደግሞ እኔ ማንም የማውቀው ሰው የለኝም፣ አላወራም፣ ላወራም አልችልም ለሞገስ መልስ ሰጠችው ማለት ነው። ሞገስ በጣም ደንግጧል። እያስደነገጠው ደግሞ የማዲበል ስሜት እንደዚህ መዘበራረቁ በአንድ ጊዜ ተነስቶ እንደዚህ መሆኑ በጣም ነው የደነገጠው ማለት ነው። እየደወሉለት ነበረ እንግዲህ እያወራች እያለ ሄለው እያለች እንግዲህ በር ላይ መጥቶ በር ላይ ደርሶ ነበረ። አክሊሉ ድምፁ ሰምቷል፣ ግን ቶሎ ብላ ወደ ጡታ ውስጥ ነው የከተተች ስልኩን ማለት ነው። ድምፁ ስለሰማ ደግሞ እንደ እብድ እያጫወተች ነው አደረ ሄሎ ሄሎ ስትይ ነው የሰማውሽ እያለ ነበረ ማለት ነው። እንዴት እንደዚህ ያለሽ እያለ እንደ እብድ ትጫወቺ ነው ብሎ በጥፍ መታት ማለት ነው። ሰገን እንግዲህ እሱ በጥፊ እንደመታ ሰዓት በጣም ነው ለጥ ያለችው፣ በዛም ነው የተኛችው ማለት ነው። እሱ ሲመታት እንግዲህ በደንብ ነው የሚመታት፣ በቀላሉ የሚመታ ሰው አይደለም ማለት ነው። ሰገንዬ በጣም ነው የሚተዛዝነው ማለት ነው። አንቺ ደግሞ ከዛ ቤት ወጥተሽ ልናይሽ እንፈልጋለን፣ ከማዲበል ጋር እትገናኙ፣ ከዛ ቤት ወጥተሽ ከማዲበል ጋር ስትገናኙ ነው እኔ ለማየት የጓጓሁት ማለት ነው። ማዲበል አንቺን አይቶ ምን እንደሚል ምን እንደሚሰራ እንደ ፌንት እንዳይሰራ ነው የፈራሁት እኔ። በጣም ጓጉቷል። እዛ ቤት ሄዶ ሰገን ማን እንደሆነች ከነ ድምጿ በጣም ግራ ተጋብቷል። ድምፁ ውስጥ እሺ ብዬ ትቻለሁ። እንደገና ድምፁ ከየት መጥቶ ነው እኔ ሰገን ነው ስትለኝ፣ ሰገንስ ድምፅ እሺ ሌላ ሰው ነው ብዬ ትቻለሁ። ድምፅ ውስጥ ታዲያ ከየት የመጣ ነው እያለ እንግዲህ ማዲበል የባጡን የቋጡን እያወራ መንገድ ላይ እየሄደ ብቻውን እያወራ ይገኛል ማለት ነው። የአክሊሉ እናት ልጅቷ ከዛ ቤት እንድትወጣ እንዲያስወጣት ትፈልጋለች። እሱ ደግሞ በመጨረሻም ደግሞ ሌላ አላማ አውጥቷል ማለት ነው። ቤቱን ለመሸጥ አስቦታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ቪዲዮ ሲታዩ ላይክ አድርጉልኝ። እንኳን ፈጣሪ ከክፉ ነገር ሁሉ ይጠብቀን ይጠብቃችሁ። ሰላም ለሰው ልጅ በሙሉ። ፈጣሪ ከክፉ ነገር ወጥቶ ከመቅረት ይጠብቀን። ውድ ቤተሰቦቼ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ የልባችሁን ምሻት ይሙላላችሁ ከኃጢአት ውጪ ማለት ነው። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ። ሰገን ድራማ እንግዲህ እጅግ በጣም ምርጥና ልብ አንጠልጣይ የሆነ ድራማ ነው ማለት ነው። እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። የአክሊሉ ድራማ አያልቅም እንግዲህ እንደገናም አሁን ደግሞ ሌላ ሀሳብ አምጥቷት ቤቱን ለመሸጥ አስቧል ማለት ነው። ቤቱን መሸጥ ቢያስበው መሸጥ አይችልም፣ ምክንያቱም ሞገስ ካርታውን ወስዷል። ቤት የሚሸጠው እንግዲህ ካርታ ሲኖር ካርታና ፕላን ሲኖር ነው እንጂ ዝም ብሎ አይሸጥም ቤት ማለት ነው። አክሊሉ እንግዲህ አሁን ቤቱን ለመሸጥ ስላሰበ መርዙን ጠርቶ ቤት የሚሸጥ ፈልግልኝ እያለው ነበረ ማለት ነው። ቤት መሽጣት ሲፈልገው እንግዲህ ካርታ እንደሌለ ያን ቀን ነው የሚያውቀው ማለት ነው። ካርታ እንግዲህ ሞገስ ወስዶ እሱ ሊከሶ ከዛ ቤት አስወጥቶ ወደ ራሱ ቤት ለመግባት እየታገለ ይገኛል ሞገስ ማለት ነው። አክሊሉ ግን ምንም የሚያውቀው ታሪክ የለም። እሱ እንደዚሁ በጨፈና እንግዲህ ቤቱን ለመሸጥ እያሰበ ይገኛል ማለት ነው። አቤት የሰው ክፋት! እንግዲህ የሰው ክፋት! የሰው ቤት ወርሶ ገብቶ እንደገና ደግሞ ሊሸጠው ማለት ነው። የሰው ልጅ ክፋት! በሰው ገንዘብ ላይ በሰው ንብረት ላይ እንደዚህ አለቃ ሆናችሁ እንደዚህ የሚትሆኑ ሰዎች ግን ሚናችሁ ነው የሚያማችሁ። አክሊሉ እንግዲህ የሞገስን ቤት ወርሶት ነው በጉልበት የወሰድኩት እያለ እያወራ ነበረ። ለሰገንም ሰገን ተኝታ ነበረ። ለካ ተኝተሻል አንቺ በጥፍ ተመተሽ እያላት ነበረ ማለት ነው። ይሄን ቤት እኔ ሰርቼ አይደለም በጉልበቴ ነው ይሄን ቤት የወሰድኩት፣ ከሰራ ሰው ነው የወሰድኩት እንጂ እኔ አልሰራውም። አሁን ደግሞ ያሰብኩት ይሄንን ቤት ለመሸጥ ነው እያለ እያወራ ነበረ ማለት ነው። እንግዲህ በሰው ንብረት ላይ በሰው ገንዘብ ላይ አለቃ ቆራጭ ፈላጭ ነው እንትን የሚሉ ሰዎች እንግዲህ በጣም
በጣም ክፉ መንፈስ እየሰፈረባቸው ነው ማለት ነው። አክሊሉ እንግዲህ ምንም የሚያውቀው ታሪክ የለም። ሞገስ እንግዲህ የቤቱን ካርታ ወስዷል። በመጨረሻም እንግዲህ እሱ ከሁሉንም ነገር ጨርሷል። እንግዲህ ተዘጋጅተው ጨርሷል። ቤቱን እንግዲህ ወደ ራሱ ወስዶ እንግዲህ ከሶ ቤቱ ወደ ራሱ ለመስመለስ ቤቱ ምክንያቱም የሞገስ ነው የሞገስን ቤት ነው እንግዲህ በግፍና በውሸትና በጉልበት የወሰደ እንጂ ቤቱ የሞገስ ነው ማለት ነው። አክሊሉ እንግዲህ በመጨረሻ ያው እንደምትዋረደው ያይቀር ነው ማለት ነው። ምክንያቱም የሰው ወርቅ አያደምቅም ለጊዜ እንትን ይለናል ማለት ነው። ለጊዜ ነው እንጂ ምናሸብርቅበት የሰው ገንዘብ ነው መቼም የኛ ሊሆን አይችልም ማለት ነው። በጣም ነው የሚያዛዝነው እውነት ለመናገር ሰገን በጣም ነው የሚተዛዝነው። እኔ ሰገን ከዚያ ቤት ወጣ ከማዲበል ጋር ተገናኝታ እስኪያይ ድረስ ነው የቸኮልኩት ማለት ነው። አንድ ደግሞ ግራ የሚያጋባ ነገር ሰገን አሁን የሚያውቅ ሰው አለ ስትባል እኔ ማንም የማውቀው ሰው የለኝም ብላለች ማለት ነው። በዛ ምክንያት ደግሞ ማዲበልን ካየች እንግዲህ አላቅም ልትለው ትችላለች። ምክንያቱም ተደጋጋሚ አክሊሉ ፍቅረኛሽ ነው የገደለሽ እያላት ነበረ ማለት ነው። እሱ ሰው አይገልም እሱ በጣም ጥሩ ሰው ነው እያለችው ነበረ ማለት ነው። ብዙ ጊዜ ስለሷ እያወራ ይነግራታል ማለት ነው። ነገር ግን ሰገን ሊታምነው አልቻለችም። እሱ ሰውን አይገልም እሱ በጣም መልካምና ጥሩ ሰው ነው እያለች ከሱ ጋር ስትከራከር ነበረ ማለት ነው። በመጨረሻም እንግዲህ አክሊሉ እንደሚዋረድ እንግዲህ ቤቱ ለሞገስ እንደሚሆን ተስፋ እናደርጋለን ማለት ነው። ሁሉም ነገር እንግዲህ መጨረሻ ሲያምር ነው ደስ የሚለው ማለት ነው። የሰው ልጅ ከመጀመሪያ መጨረሻ ሲያምር ነው በጣም ደስ የሚለው ውብ የሚሆነው ህይወታችን መጀመሪያ ሳይሆን መጨረሻ ሲያምር ነው ማለት ነው። ሞገስ እንግዲህ በጣም ደስ ብሎታል። ካርታ እሱ ጋር ነው ያለው። አንድ ነገር ደግሞ ሞገስ መርዙ ጋራ ምንም ግንኙነት የለውም። እንደዚህ ምስጢር ነገር አይነግረውም። ምክንያቱም መርዙ በጣም ወስፌ የሆነ ደላላ ነው ማለት ነው። አውጥቶም ለአክሊሉ ራሱ ሊነግረው ይችላል። በዛ ምክንያት ደግሞ ማዲበልን ሞገስን አስጠንቅቆታል ማለት ነው። እኔ ይሄን ቅሽቢ ደላላ አልወደውም። አንተ ምንም ነገር ከሱ ጋር እንዳታወራ፣ ምንም ነገር እንዳታሳውቀው። ምክንያቱም ገንዘብ ስለሚወድ እሱ የገንዘብ ሰው ስለሆነ አንድ ቀን አሳልፎ ለአክሊሉ ይሸጣል እያለው ነበረ ማለት ነው። አይ ምንም ነገር የሚያውቀው ታሪክ የለም፣ እኔ ምንም አላወራሁትም፣ ለሱ ምንም የነገርኩትም ነገር የለም እያለው ነበረ ማለት ነው። አዎ እንደዛ ነው ማድረግ ያለብህ። ነገር ግን የሚያግዝ ካለ እኔን የምትፈልገኝበት አጋጣሚ ሁሉ የምታስፈልግበትን ሰዓት ሁሉ አለውልህ፣ ደውልልኝ እያለው ነበረ ማዲበል ማለት ነው። ሞገስ እንግዲህ ቤቱ ወደ ራሱ አዙሮ ደስተኛ ሆኖ እንግዲህ ከሉላ ጋር ተጋፍቶ እንግዲህ ትዳር እንደሚይዙ ተስፋ እናደርጋለን ማለት ነው። እጅግ በጣም አስገራሚና ልበን ጠልጣይ የሆነ ድራማ ነው ማለት ነው። ውድ ቤተሰቦቼ በድጋሜ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አብሮነታችሁ አይለያኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ያክብረልኝ፣ ሰላማችሁ ይብዛልኝ። እንግዲህ ሰገን ከዛ ቤት ወጥታ ከማዲበል ጋር ተገናኝታ ማዲበል ደግሞ ሰገንን አይቶ እንግዲህ ስንት አመት ሲጸጸት የነበረ ጸጸቱን ትቶ እውነቱ ይፋ ወጥቶ እንግዲህ እሷ ሰገኒን እንዳልገደላት ውሸት እንደሆነ የሚያውቅበት ቀን እየቀረበ ይገኛል ማለት ነው። ነገር ግን እስከዛ ድረስ ራሱ ያጓጓል ማለት ነው። እጅግ በጣም ልበን ጠልጣይ የሆነ ድራማ ነው የድራማ ማለት ነው። የአክሊሉ እናት እንግዲህ አክሊሉ በጣም መልካምና ጥሩ ሰው እንደሆነ ነው የምታውቀው ማለት ነው። አክሊሉ እንግዲህ ሞገስን እያነቀው እየተቆጣው ነበረ ማለት ነው። እናትየው ብቅ ስትል እንግዲህ እናቴ እኔ ክፉ ሰው እንደሆንኩ አታውቅም፣ እናቴ ትሞትብኛለች፣ ስለዚህ አንተ ነግሬሃለሁ፣ ይቀፈኝ፣ እኔ ማቅፋለሁ፣ አንተም ይቀፈኝ እያለ እየተቃቀፉ ነበረ ማለት ነው። እናንተ ምን እየሰራችሁ ነው እያለቻቸው ነበረ እናትየው እንግዲህ ብቅ ብለው ማለት ነው። አክሊሉ እንግዲህ በጣም አስመሳይና ክፉ ሰው ነው ማለት ነው። ማዲበል እንግዲህ በዚህ ሰዓት ራሱን መቆጣጠር አቅቷት በጣም ተጨንቋል። የሚያደርገው ነገር ሀጥቷል ማለት ነው። በጣም ነው ግራ የተጋባ፣ በጣም ግራ ተጋብቷል። የሚያደርገው የሚይዞና የሚጨብጠውም ጠፍቶበታል ማለት ነው።
በፊት ለፊት ሳይሆን እኔ አይደለም እንደዚህ አይደለም ጦር ታጥቄ ነው ፊት ለፊት ገብቼ እቺ ልጅ ማን እንደሆነች ማወቅ የሚፈልገው እያለ ማዲቤል እንግዲህ የማይሆን ታሪክ ውስጥ የማይሆን ስሜት ውስጥ ገብቷል ማለት ነው። ማዲቤል ደግሞ አንድ ነገር አደርጋለሁ ካለ እንደሚያደርግ እርግጠኛ ነኝ ማለት ነው። ማዲቤላችን እንግዲህ በርታ፣ ሁሉም ነገር በድል እንደሚተጠናቀቅ ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ሀገራችን ሰላም ያድርግልኝ። ሰላም ለሰው ልጅ በሙሉ። ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ማዲቤል እንግዲህ ሰገንን ካገኘን በኋላ የሚሆነው የሚያደርገው ነገር ነው ለማየት ቸኮልኩት እኔ ማለት ነው። ማዲቤል እንግዲህ በጣም አስደናቂና ምርጥ ጀይና ወንድ ነው ማለት ነው። የማይኮራ የማይፈራ የእናቱ ልጅ ጀይና ወንድ ነው ማለት ነው ማዲቤል። ሰገን እንግዲህ ታድላለች እንደዚህ አይነት ወንድ ከጎኗ መኖሯ። እንደዚህ ጀይና ሆኖ እንግዲህ ከዛ ቤት ውስጥ እንደዚህ አውሬ ከሆነ ሰው ጋራ ገብቶ ለማስወጣትም እንደዚህ እየታገለ እየጣረ የሚገኘው እውነት ለመናገር መታደል ነውና